ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን እነሆ በሰዓቱ ተመልሷል። አበይት ጉዳዮችን አስቀድመን እናስታውቃችሁ። አሜሪካ ህወሓትን ከኛ ፈቃድ ውጪ ውልፍት እንዳትሉ ስትል አስጠንቅቃለች። በትናንትናው ዕለት የአሜሪካ መንግስት ያስተላለፈው ማዕቀብ የሚመለከታቸው ሰዎች ዝርዝርም ይፋ ሆኗል። ከነዚህ መካከል ያልተጠበቁ ሰዎች ተካተዋል። የተጠበቁት ደግሞ ከዝርዝሩ ውጭ ሆነዋል። ጭምጭምታዎችን እንመለስባቸዋለን። በዛሬው ዕለት ድንቅ የጥበብ ሰው ህይወቱ ማለፉ ተሰምቷል። ከቦብ ማርሌ እስከ ቴዎድሮስ ካሳሁን ቴዲ አፍሮ ድረስ የተዋጣለት ማናጀር የነበረው ሰው ድንገት ህልፈተ ዜናው ተሰምቷል። ሌላኛው የዜናችን ትኩረት ነው። ህወሓት ዛሬ በወልቃይት በኩል ጥቃት ሰንዝሮ እንደነበረ ተሰምቷል። ለመንግስት ቅርብ የሆኑ ምንጮች ደግሞ በህወሓት ታጣቂዎች ላይ ዳግም የድሮን ጥቃት መፈጸሙን እየገለጹ ይገኛሉ። ጥቃቱ ምን ላይ ደረሰ የሚለውን ጉዳይ እንመለከታለን። በዛሬው ዕለት አስደንጋጭ የፓርላማ ሪፖርት ተሰምቷል። የስልጣን ጊዜው ሊገባደድ ጥቂት ወራት ብቻ የቀሩት የኢትዮጵያ ህዝብ ተወካዮች ምክር ቤት ከ800 በላይ የመንግስት ተሽከርካሪዎች ላይ የስወራ የከፍተኛ የያዝና የሊብሬት ችግሮች መገኘታቸው ይፋ ሆኗል። እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ህወሓት በዛሬው ዕለት ጥቃት ሰንዝሮ እንደነበረ ተሰምቷል። ሆኖም ጥቃቱ በኢትዮጵያ መንግስት በኩል የድሮን ድብደባ ምላሽ እንደተሰጠው ለመንግስት ቅርብ የሆኑ ምንጮች እየዘገቡ ይገኛሉ። የአማራ ክልል ሰላም ካውንስል ቃል አቀባይና የወልቃይት ተወላጁ አቶ እያቸው ተሻለ እንዳስታወቁት ከሆነ ዛሬ ከወደ ሱዳን አቅጣጫ ወደ ኢትዮጵያ የህወሓት ታጣቂዎች ጥቃት ሰንዝሮ ነበር። ከኢትዮጵያ መንግስት ጋር ውጥረት ውስጥ የሚገኘውና በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት አካሄደው የራሱ ምክር ቤት ወደ ስልጣን የመለሰ ህወሓት በሱዳን አርሚ ሰባ የተባለ በመካናይዝድ ደረጃ የታጠቀ ኃይል እንዳለው ባለፉት ወራት በይፋ ተነግሯል። ይህ ጦር በሱዳንና በግብጽ የጦር መሳሪያ የሚቀርብለት ሲሆን ወልቃይትን ለመቆጣጠር ለአመታት ሲዘጋጅና ሲሰለጥ እንደነበረ ነው የሚነገረው። የአማራ ክልል ሰላም ካውንስል ቃል አቀባይና የወልቃይት ተወላጁ አቶ እያቸው ተሻለ ህወሓት ዛሬ በዚህ የአርሚ ሰባ ኃይል በኩል ጠዋት ላይ በሰሜን ምዕራብ ኢትዮጵያ ማለትም በሁመራ ሸረሪና ድንበር በኩል ትንኮሳ አድርጎ ነበር ሲሉ ይፋ ያደረጉት መረጃ ያሳያል። ሆኖም አርሚ ሰባ ጥቃቱን ከሰነዘረ በኋላ በኢትዮጵያ ኃይሎች በተሰጠው ምላሽ ወደ ኋላ እንደተመለሰም ይፋ አድርገዋል። የዓይን እማኞች የህወሓቱ የሱዳን ተዋጊ ኃይል ዛሬ አርብ ጠዋት ላይ ከሱዳን ኢትዮጵያ ድንበር አቅራቢያ ባለ የሸረሪና አካባቢ ከነበሩ የኢትዮጵያ መንግስት ኃይሎች ጋር ጥቃት ሰንዝሮ ምላሽ ተሰጥቶታል ሲሉ ይፋ አድርገዋል። በአካባቢ ምንጮች መሰረት የኢትዮጵያ ጸጥታ ኃይሎች ለተሰነዘረው ወረራ ምላሽ እንደሰጡ ይፋ ያደረጉ ሲሆን ይህም በድንበር አካባቢ ለአጭር ጊዜ የተኩስ ልውውጥ እንዲደረግ ምክንያት ሆኖ ነበር። እስካሁን ድረስ ይህንን ተኩስ ልውውጥ በተመለከተ በኢትዮጵያ መንግስት በሀገር መከላከያ ሰራዊት ከፍተኛ መኮንኖች እንደዚሁም ከህወሓት መሪዎች በኩል የተሰጠ ይፋ ምላሽ የለም። ይህ የተኩስ ልውውጥ ተደረገ የተባለው በኢትዮጵያ ምዕራባዊ ድንበር ላይ ውጥረት በተባባሰበትና ቀጣይነት ያለው የጸጥታ ስጋት በተፈጠረበት ወቅት ነው። ከዚህ ባለፈ ከሳምንት በፊት በኢትዮ ኤርትራ ድንበር ወደ ሱዳን ሊሻገሩ በነበሩ የህወሓት ታጣቂዎች ላይ ለአንድ ሰዓት የዘለቀ የድሮን ጥቃት ከተፈጸመ በኋላ ነው ይህ የህወሓት የሸረሪማ ትንኮሳ ተፈጸመ የተባለው። ለመንግስት ቅርብ የሆኑ ምንጮች እንደተናገሩት ከሆነ በዚህ የህወሓት የሱዳን ጦር ማለትም አርሚ ሰባ ላይ የድሮን ጥቃት ዛሬ ተፈጽሟል ብለዋል። የድሮን ጥቃቱ ተፈጸመ የተባለው በሱዳን የሚገኘው አርሚ ሰባ የጥይት መካዘን አድርጎ የሚጠቀምበት ሳይት ስለመሆኑ መረጃዎቹ ጠቁመዋል። የሰዓቱ ዜናችን እንደቀጠለ ነው። አሜሪካ ከኛ ፈቃድ ውጪ ውልፍት እንዳትሉ ስትል አስጠንቅቃለች። ህወሓት ምላሽ ሰጥቷል። በመካከለኛው ምስራቅና አፍሪካ የፕሬዝዳንት ዶናልድ ትራምፕ አማካሪ የሆኑት ማሳድ ብሎስ የአሜሪካ መንግስት በህወሓት መሪዎች ላይ የጣለውን ማዕቀብ ተከትሎ ተጨማሪ ትዕዛዝ አዘል ማስጠንቀቂያ ይፋ አድርገዋል። ማሳድ ብሎስ አክለው ይህ ማዕቀብ የአሜሪካው ፕሬዝዳንት በትግራይ ክልል በኢትዮጵያና በሰፊው አፍሪካ ቀንድ አዲስ ግጭትና ለመረጋጋት እንዲፈጠር አስተዋጽኦ አድርገዋል በተባሉ የህወሓት መሪዎች ላይ ማዕቀብ በመጣል ለቀጠናው ሰላምና ደህንነት ያላቸውን ቁርጠኝነት የሚያረጋግጥ ነው ሲሉ አክለዋል። የትራምፕ አማካሪ አክለውም ሀገራቸው አሜሪካ የአፍሪካ ህብረት የአፍሪካ ቀንድ ተወካይ ወይንም ልዩ መልእክተኛ ሆኑት ኦሉሴጉን ኦባሳንጆ ከህወሓትና ከኢትዮጵያ መንግስት ጋር በመተባበር በሰሜን ኢትዮጵያ የተፈጠረውን ውጥረት ለመፍታት እንደዚሁም በቀጠናው ሰላምና መረጋጋት ለመመለስ የሚያደርጉትን ጥረት በደስታ ትደግፋለች፣ ትቀበላለች ነው ያሉት። አሜሪካ ከዚህ ውጭ የሚሰጡ የመፍትሄ ሀሳቦች ተቀባይነት እንደሌላቸው ጥቆማ በመስጠት ጭምር የአሜሪካ መንግስት ማዕቀቡ ከተጣለ በኋላ የማዕቀቡ ሰለባ ናቸው የተባሉ ሰዎች ዝርዝራቸው ይወጣ ይገኛል። በመረጃ ምንጮች መሰረት ዶክተር ደብረጽዮንም ሆነ ምክትላቸው አማኑኤል አሰፋ በአሜሪካ የቪዛ እገዳ ዝርዝር ውስጥ አልተካተቱም። አማኑኤል አሰፋ የአሜሪካ መንግስት ያስተላለፈውን ማዕቀብ ተከትሎ በማህበራዊ ሚዲያ በትናንትናው ዕለት አስተላለፉት የነበረው መልእክት ትኩረት ስቦ ነበር። ምክትል ሊቀመንበሩ በማህበራዊ ትስስር ገጻቸው ላይ አስተላለፉት በነበረው አጭር መልእክት ለማያስፈልጋቸውስ የሚል ጥያቄ ሰንዝሮ ነበር። ምክትል ሊቀመንበሩ በጽሁፋቸው ላይ እንደገለጹት በአሁኑ ወቅት በሚሊዮኖች የሚቆጠሩና በሀገር ውስጥ የሚገኙ ቪዛ የማይፈልጉ ተፈናቃይ ዜጎች አሁንም በረሃብና በበሽታ በከፍተኛ ሁኔታ ላይ እየተሰቃዩ ይገኛሉ ብለው ነበር። በዚህ መነሻም በጥቂት ግለሰቦች ላይ በተጣለ የቪዛ እገዳ ላይ ከማድረግ ይልቅ መሰረታዊ እርዳታና ትኩረት ለሚያስፈልጋቸው በሚሊዮን ለሚቆጠሩ ምስኪን ወገኖች ቅድሚያ ሊሰጥ እንደሚገባ በቁጭት
ጠይቀዋል። አቶ አማኑኤል መልእክታቸውን ሲያጠቃልሉ ይህ የተጣለው የቪዛ ማዕቀብ አሁን ባለው ተጨባጭና አስቸጋሪ ሁኔታ ውስጥ ለነሱ እምብዛም የሚያሳስብ አይደለም በማለት ነው። ዛሬ እየወጡ የሚገኙ የዲፕሎማሲያዊ ምንጮች እንደጠቆሙት በአሁኑ ወቅት ክልሉን እያስተዳደሩ የሚገኙት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የአሜሪካ መንግስት ባስተላለፈው የማዕቀብ ዝርዝር ውስጥ ስማቸው አልተካተተም። ምንጮቹ ይፋ ያደረጉት ፍንጭ እንደሚያሳዩ ከሆነ ማዕቀቡ የተላለፈው በ6 ግለሰቦች ላይ ሲሆን ዝርዝሩ 2 የፖለቲካ አመራሮችና 4 ወታደራዊ አዛዦችን ያካተተ ነው። በዚህ መሰረት የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጀሪኖ፣ የቀድሞው የኢትዮጵያ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የነበሩት ጌታቸው አሰፋ በዝርዝር ውስጥ የተካተቱ 2 የፖለቲካና የደህንነት አመራሮች ናቸው። የወታደራዊ መኮንኖችን በተመለከተ ጀነራል ምግብ ኃይለ፣ ጀነራል ኃይለ ስላሴ ግርማይ ወይንም ወዲ ኢምባይተይ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድና ጀነራል አብርሃ ተስፋይ ወይንም አብርሃ ድንኩል መሆናቸውን ይፋ አድርገዋል። በተጨማሪም ከህወሓት ኃይል ጋር የጠበቀ ግንኙነት እንዳላቸው የሚነገርላቸው በልዩ ሁኔታ ስማቸው የተጠቀሰ ነጋዴ በዝርዝር ውስጥ ተካተዋል። በእነዚህ የዲፕሎማቲክ ምንጮች መሰረት የአሜሪካ መንግስት ማዕቀብ ያስተላለፈባቸው ቢሊዮኔሩና የወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ወንድም ዳዊት ወልደ እግዚአብሔር ሳይሆኑ እንዳልቀሩ ምንጮቹ ጠቁመዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በዛሬው ዕለት ሌላ አንድ የጥበብ ሰው ህይወቱ ማለፉ ተሰምቷል። ከቦብ ማርሌ እስከ ቴዲ አፍሮ ድረስ የተዋጣለት ማናጀር የነበረው እውቅ ሰው ድንገት ህልፈተ ዜናው ከወደ አሜሪካ ተሰምቷል። ህይወታቸው እንዳለፈ የተነገረው የቴዲ አፍሮ የቀድሞ ማናጀር አቶ አዲስ ገሰሰ ናቸው። የጃኖ ባንድ መስራች የነበሩትና የሙዚቀኛው ገሰሰ ዘለቀው እንደሚሆኑት ታዋቂው የሙዚቃ ፕሮዲውሰርና ማናጀር አቶ አዲስ ገሰሰ በሀገር አሜሪካ ህይወታቸው ማለፉን የቅርብ ወዳጆቻቸው አስታውቀዋል። አቶ አዲስ ዓለም አቀፍ ዝና ያተረፉትን የቦብ ማርሌ ልጆችንና በርከት ያሉ ታዋቂ ሙዚቀኞችን የማማከርና የማስተዳደር ስራ የሰሩ ጉምቱ ኢትዮጵያ የሙዚቃ አስተዳደር ባለሙያ ነበሩ። አቶ አዲስ ገሰሰ የማርሌ ቤተሰብ ከነ ሀብት ንብረቱ በሚያስተዳድሩበት ጊዜ ዘመናዊ ሽሬውን ኤክሶደስ ሌጀንድ አልበም ከአይስላንድ ሪኮርዲንግ ጋር እንዲሰራ አድርገዋል። ከወንድሙ አርቲስት ዘለቀ ገሰሰ ጋር በመሆን የቦብ ማርሌ 60 ዓመት የልደት በዓሉን ምክንያት በማድረግ ዓለም አቀፍ የሙዚቃ ዝግጅት ኢትዮጵያን መዳረሻ በማድረግ በ1997 የመስቀል አደባባይ የተካሄደውን የሙዚቃ ፌስቲቫል ስኬታማ እንዲሆን ካደረጉ ግንባር ቀደም ሰዎች መካከል አንዱ ናቸው። ጃኖ ባንድ መመስረትና ለፍሬ እንዲበቃ የአቶ አዲስ ገሰሰ ድጋፍ የአንበሳውን ድርሻ እንደሚይዝ የመረጃ ምንጮች የጠቆሙ ሲሆን አቶ አዲስ ጃና ናይት የተባለ ተሰጥኦ ያላቸውን ሴቶች የያዘ ባንድ መስርተው ለመጓዝ ያደረገው ጥረት የሚጠቀስ ነው። አዲስ ገሰሰ ከሀገራችን ውጭ የማርሌ ቤተሰብና ሌሎች በርካታ ሙዚቀኞችን በማስተዳደር በዓለም አቀፍ ደረጃ የብዙዎችን የሙዚቃ ስራ መስመር አስይዘዋል። አዲስ ገሰሰ ጋር ከሰሩ ጉምቱ አርቲስቶች መካከል አንዱ የሆነው ቴዎድሮስ ካሳሁን ቴዲ አፍሮ የያዘ መግለጫ አውጥተዋል። ቴዎድሮስ ካሳሁን በህልፈተ ዜናው የተሰማውን ጥልቅ ሐዘን ገልጾ አዲስ ለረጅም ዓመታት በስራ አስኪያጅነት አብሮት እንደሰራና ከሀገር ውስጥ አልፎ በዓለም አቀፍ የሙዚቃ ኢንዱስትሪ ውስጥ ከፍተኛ ሚና የነበረው ባለሙያ እንደሆነ አክለዋል። አዲስ ቴዲ አፍሮ ጋር በስራ በቆዩበት ጊዜያት ብዙ ተግባራትን ያከናወነና አሁን ላለበት ደረጃ ከፍተኛ አስተዋጽኦ ያደረገለት እንደሆነ የገለጸ ሲሆን ለ4 ዓመታት የዘለቀውን አቡጊዳ ባንድ የመሰረተ እንደ ስራ አስኪያጅም እንደ አባትም የሚመለከተው ሰው እንደሆነ ምስክርነት ሰጥቷል። ወደ ዜናችን ሌላኛው ክፍል እናምራ። የመንግስት ንብረት ምዝበራ ኦዲት ሪፖርት ከ800 በላይ የመንግስት ተሽከርካሪዎች ላይ የስወራ የከፍተኛ አያያዝና የሊብሬ ችግሮች መገኘታቸውን ይፋ አድርጓል። በመንግስት ተቋማት ላይ የተደረገው የኦዲት ፍተሻ አስገራሚ ግኝቶችን ይፋ አደረገ ሲሆን የጠፋና በሌላ ድርጅት ስም የተመዘገቡ በመቶዎች የሚቆጠሩ ተሽከርካሪዎች መኖራቸው ነው የተረጋገጠው። የፌዴራል ዋና ኦዲተር መስሪያ ቤት በቅርቡ የመንግስት መስሪያ ቤቶችን የተሽከርካሪ አያያዝና ስምሪት አስመልክቶ ባደረገው ጥብቅ የኦዲት ምርመራ ከፍተኛ የንብረት አያያዝ ጉድለትና ግድፈቶች ማግኘቱን ያስታወቀው። በዚህ ሪፖርት ላይ የተመለከቱት በተለያዩ መንግስት መስሪያ ቤቶች ስለሚገኙ 9 መኪኖችና 6 ሞተር ብስክሌቶች ፈጽሞ የት እንዳሉ ሳይታወቅ የጠፉ መሆኑ ተረጋግጧል። ብዙዎችን ባስገረመ ሁኔታ የ595 የመንግስት ተሽከርካሪዎች የባለቤትነት መታወቂያ ደብተር ወይንም ሊብሬ በሌሎች መስሪያ ቤቶችና ድርጅቶች ስም ተመዝግቦም ተገኝተዋል። ምንም አይነት የሰሌዳ ቁጥር ሳይኖራቸው በተቋማት ውስጥ አገልግሎት የሚሰጡ 13 መኪኖች፣ 10 ሞተር ብስክሌቶችና 20 ትራክተሮችም በዚህ ምርመራ ተለይተዋል። ይህ የኦዲት ሪፖርት በመንግስት ተቋማት ዘንድ ያለውን የንብረት ቁጥጥርና መላላት የተጠያቂነትም ክፍተት በግልጽ የሚያሳይ ሆኗል። ወደ መጨረሻው ጉዳያችን እናምራ። የቀድሞው የብሔራዊ ባንክ ገዢ ማሞ ምህረቱ ለኢትዮጵያ ኢኮኖሚ አሁን ያለው ዋና ስጋት ማክሮ ኢኮኖሚ ሳይሆን ፖለቲካ ነው ሲሉ ተደምጠዋል። 10ኛው የብሔራዊ ባንክ ገዢ በሆኑ ያገለገሉትና በስልጣን ዘመናቸው በተተገበሩት የሪፎርም ፕሮግራሞች ላይ ድርሻ የነበራቸው አቶ ማሞ ምህረቱ ይህን የተናገሩት ቮክስ ዴቭ ቻናል የተባለ የዩቲዩብ ገጽ ላይ በሰጡት ቃለ ምልልስ ነው። የዋጋ ግሽበት ከ30 በመቶ አካባቢ ወደ ነጠላ አሃዝ መውረዱን፣ የውጭ ምንዛሪ ክምችት በ6 እጥፍ ማደጉን፣ የውጭ ንግድ ገቢ ከሪፎርሙ በፊት ከነበረበት ከ3 እና ከ4 ቢሊዮን ዶላር በመነሳት በዚህ በጀት ዓመት ወደ 10 ቢሊዮን ዶላር መጠጋቱን በማንሳት የማክሮ ኢኮኖሚ መሰረቱ በአብዛኛው አስተማማኝ ደረጃ ላይ ስለመድረሱ ተናግረዋል። አሁን የጀመርነው መንገድ እስካላቋረጥን ድረስ ከማክሮ ኢኮኖሚ አስተዳደር አንጻር ስጋት አይገባንም ያሉት የቀድሞው የብሔራዊ ባንክ ገዢ ይልቁንም ዋናው ስጋት ከሀገር ውስጥ የፖለቲካ መረጋጋት፣ ሰላምና ከቀጠናዊ መረጋጋት ጋር ተያይዘው የሚነሱ ጉዳዮች ናቸው ብለዋል። እነዚህ ጉዳዮች ልባት እስካገኙ ድረስ የሀገሪቱ ተስፋ እጅግ ሰፊ ስለመሆኑ ማሞ ለቻናሉ ሲናገሩ ተደምጠዋል። የቀድሞው ባንክ ገዢ በዚሁ ቃለ መጠይቅ ሌላ ያነሱት ጉዳይ የኢትዮጵያ ማዕከላዊ ባንክ የሪፎርም አጀንዳ የተዘጋጀውና እንቅስቃሴ የተጀመረው ዓለም አቀፍ የፋይናንስ ተቋማት ድጋፍ ከማድረጋቸው ቀድሞ ስለመሆኑ ነው። አይኤምኤፍ ወይም የዓለም ባንክ ፕሮግራም
ከመጀመሩ ከአንድ ዓመት ተኩል በፊት የራሳችንን ማዕከላዊ ባንክ ስትራቴጂ አዘጋጅተን ነበር ይላሉ የቀድሞው የባንክ ገዢ። ለአምስት አስርት ዓመታት የዘለቀውን የቋሚ ተመን ፖሊሲ ለውጥን በተመለከተ በተሰሩ ስራዎች ከ80 በላይ የውጭ ምንዛሬ ደንቦችን በአንድ መመሪያ ስር መሰብሰብ መቻሉና ይኸውም አረንጓዴ መጽሐፍ ወይም ግሪን ቦክ ተብሎ እንደሚጠራ አብራርተዋል። በዚህ ቃለ መጠይቃቸው አቶ ማሞ ምህረቱ ዋናው ነገር የተከናወነው የሪፎርም ትግበራ ብቻ ሳይሆን እንዴት ተከናወነ የሚለው ጭምር እንደሆነ በማብራራት ጭምር ዘዴው፣ ዝግጅቱ፣ የነገሮች ቅደም ተከተል አፈጻጸሙና ቅንጅቱ ሁሉ የሪፎርሙ አካል ስለመሆኑን የጠቀሱት ስለ አጎዋ ያነሱት አቶ ማሞ የኢትዮጵያ ጨርቃጨርቅ ኢንዱስትሪ ወደ አሜሪካ ገበያ ከኮታና ከቀረጥ ነጻ የመግባት እድሉን መነጠቁ ኢንዱስትሪውን መጉዳቱን በቁጭት ተናግረዋል። የአጎዋ ተጠቃሚነት ቀጥሎ ቢሆን ኖሮ ሊገኝ የሚችለው ነገር አሁን ላይ ትልቅ የልማት ኪሳራን የሚያሳይ ነው። ይህም በግሌ እስካሁን የምቆጭበት ጉዳይ ነው ብለዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንም። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።